በህወሓት ወታደራዊ እንቅስቃሴዎች ላይ ተደጋጋሚ ድሮን ጥቃቶች መፈጸማቸው እየተነገረ ነው። የድሮን ጥቃቶቹ ሁለት መልክን የያዙ ይመስላል። አንደኛው አልፎ አልፎም ቢሆን በሚፈጠሩት ውጊያዎች መሃል ሲሆን፣ ሌላኛው ደግሞ ወታደራዊ እንቅስቃሴዎችን በተለይም የታጣቂዎችንና የጦር መሳሪያ እንቅስቃሴዎችን ታሳቢ ያደረገ መሆኑንም ዘገባዎች እያመለከቱ ይገኛሉ። ህወሓት ከኤርትራ አቅጣጫ ጦር መሳሪያዎችን በስፋት እያስገባ መሆኑ ይነገራል። ከዚህም በተጨማሪ ተዋጊዎችን በትግራይ በኤርትራ በኩል በሱዳን አቅጣጫ የማጓጓዝ ሁኔታዎች እንዳሉም ሲሰማ ቆይቷል። በእነዚህ እንቅስቃሴዎች ላይ የሚደረጉት ክትትሎች ህወሓትን ለተደጋጋሚ የድሮን ጥቃቶች እያጋለጡት ይገኛሉ። ከዚህ ቀደም ወደ ሱዳን ጉዞ ላይ በነበረው የህወሓት ጦር ላይ ሽራሮ አካባቢ ከባድ የድሮን ምት ደርሶ በርካታ የህወሓት ታጣቂዎች ህይወታቸውን ያጡበት ሁኔታ እንደነበር ህወሓት ራሱ አስታውቆ የቁጭት የቀብር ስነ ስርዓትም ሲያከናውን ታይቷል። አሁንም በድጋሚ በመቀሌ ቅርብ ርቀት ሌላ የድሮን ጥቃት የተፈጸመ መሆኑን በትላንትናው ዕለት የወጡት መረጃዎች አመላክተዋል። ህወሓትም አዎ እርግጥ ነው በድሮን ተደብድበናል ብሏል። ከዚያ ቀደም ብሎ ከወራት በፊት በነበረው የሽራሮ አካባቢ የድሮን ጥቃት በርካታ የህወሓት ታጣቂዎች የቀብር ስነ ስርዓታቸው ሲፈጸም ታይቷል። በጊዜው የድሮን ጥቃቱን ያስተናገዱት አርሚ 13 የተባለው የታጣቂዎች አደረጃጀት አባላት ናቸው። በጊዜውም ከህወሓት ጦር አመራሮች መካከል አንዱ የሆኑት ጀነራል ምግበና ሌሎችም በዚሁ የቀብር ስነ ስርዓት ላይ ተገኝተው ንግግር ሲያደርጉም ታይተዋል። ጀነራሉ በዚሁ ድሮን ድብደባ ለተገደሉት መንግስተ ሰማያትን ያዋርስልን ብለው እነዚህ ዕድሜ ያልጠገቡ ወጣቶች የተገደሉበት ሽራሮ የብዙ የትግራይ ጀግኖች መቃብር ነው በማለት ሲናገሩም ተደምጠዋል። መንግስተ ሰማያትን ይዋርሶም ብል አጋጣም ዝኸፈልዎ መስዋዕቲ ኣብ ትግራይ መሬት እዩ ኣሰር ብጾቶም እዮም ተኸቲሎም ዝኸባቢ ናይ ብሄራዊ ሃርበኛታት መሰል ዓርሰ ውሳነ ህዝቢ ትግራይ ኢሎም ካብ ኢዱ ጀሚሮም ናይ ብዙሓት ጀጋኑ ተጋሩ መቃብር እዩ ሸራሮ ማለት ናይ ተጋሩ ናይ ቃልሲ ናይ ጽንዓት ማእከል እዩ። መሃል ሲኤምሲ ዘመናዊ ኮምፓውንድ መኖሪያ መንደር በካሬ ከ73000 እስከ 98000 ብር ከድሪም ቢልደርስ ሪል ስቴት በ10% ቅድመ ክፍያ ባለ 1 መኝታ 73 ካሬ 720,000 ብር ቅድመ ክፍያ፣ ባለ 2 መኝታ 123 ካሬ 1.2 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ አዘጋጅተናል። በ2 ዓመት ተኩል የሚረከቡት መኪና ማቆሚያ፣ ስታንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻ አለው። በ2 ዓመት ተኩል የሚረከቡት 100% ለሚከፍሉ 30% ቅናሽ። አሁኑን ይደውሉ። ስልክ 0964 2025 29 ድሪም ቢልደርስ ሪል ስቴት። ከዚያ በኋላም በኢትዮ ሱዳን ኤርትራ አቅጣጫ በተካሄደው የአንድ ሙሉ ቀን ውጊያም የህወሓት ታጣቂዎች የድሮን ጥቃቶችን እንዳስተናገዱ ዘገባዎች ሲያመላክቱም ነበር። በትናንትናው ዕለት ደግሞ በመቀሌ ቅርብ ርቀት ሌላ አዲስ የድሮን ጥቃት መሰንዘሩን ቢቢሲና የፈረንሳይ የዜና ወኪል ኤኤፍፒና ሌሎችም የዜና ምንጮች አመላክተዋል። ይህ የድሮን ጥቃት በመቀሌ ከተማ አቅራቢያ እንደርታ ዳንዴራ በተባለ መንደር የተፈጸመ መሆኑ ታውቋል። የዚህ የድሮን ጥቃት መነሻ ምን ነበር? ኢላማ ያደረገውስ ምንን ነው? በጥቃቱስ ምን አይነት ጉዳት ደረሰ? በሚለው ጉዳይ እስካሁን በገለልተኛ አካል የወጣ መረጃ የለም። በህወሓት በኩል አንድ የአርሶ አደሮች የስልጠና ማዕከል ኢላማ መደረጉን አመልክቷል። በትግራይ ከቀጠለው ጥረትና አልፎ አልፎም ከሚታዩት ግጭቶች ጋር በተያያዘም ምንም ከማለት የተቆጠበው የፌዴራል መንግስት እስካሁን ባለው ሁኔታ በቀደሙት የድሮን ጥቃቶችም ሆነ በትላንትናው ዕለት ተካሂዷል በተባለ የድሮን ድብደባ ጉዳይ ያለው ምንም ነገር የለም። ቀደም ባለው ጥቃት በተለይ ሽራሮ ላይ በተደረገው ድብደባ የህወሓት ታጣቂዎች ከባድ ጉዳትን እንዳስተናገዱና በርካቶችም ህይወታቸውን እንዳጡ ህወሓት ራሱ መስክሯል። የቀብር ስነ ስርዓትም ታይቷል። በትላንትናው ዕለት በተዋጊዎች ወይም በጦር መሳሪያ ላይ ምን አይነት ጉዳት ተስተናገደ በሚለው ዙሪያ ግን ህወሓት ምንም ከማለት ተቆጥቧል። በመንግስት በኩል መረጃዎችን የሚያሰራጩ የማህበራዊ ሚዲያ አንቂዎች የድሮኑ ጥቃት የተጠና እና በድብደባው ውጤት የተመዘገበበት መሆኑን ጠቅሰው መረጃዎችን ሲያሰራጩ ታይተዋል። አንዳንዶቹ ከኤርትራ የገባ ጦር መሳሪያ በተከማቸበት አካባቢ የደረሰ ጥቃት ነው፣ መሳሪያው ወድሟል፣ በአካባቢው የነበሩ ታጣቂዎችም ተመትተዋል ብለዋል። መረጃዎቹ በሌላ ገለልተኛ ሶስተኛ ወገን የተጣሩበት ሁኔታ አልታየም። አሁን በተደጋጋሚ እየታዩ ያሉት የድሮን ጥቃቶች ከህወሓት ጋር ያለው ውጥረት ወደ ለየለት ጦርነት የሚያመራ ከሆነ የፌዴራል መንግስት ድሮንን በስፋት እንደሚጠቀም ማሳያ ነው እየተባለም ይገኛል። ህወሓት በቃኝ ወደ ጦርነት ገባለሁ ብሎ ውሳኔውን ይፋ ሲያደርግ የድሮን መከላከያን ለመታጠቅ እንቅስቃሴ ላይ ነው። ሌላ ጊዜ ደግሞ ታጥቋልም ሲባል ቆይቷል። መሃል ላይ ደግሞ ከውጭ የተፈጸመው የጸረ ድሮን ግዢ መሳሪያ
በአቅራቢ ሻጮቹ በኩል የማጭበርበር ስራ የተሰራበት ሆኖ ተገኘ ሲባልም ነበር። ህወሓት ወደ ጦርነት ልገባ ነው በሚል ለቀናት ሲያካሄደው በነበረው ህዝቡን ሰብስቦ የማናገር ሂደት ውስጥ አንዱ አንገብጋቢ ጥያቄ ተደርጎ ሲነሳ የነበረው እንደቀደመው ጊዜ ድሮን ጥቃት ቢደርስብንስ የሚለው ነው ታይቷል። በዚህ በኩል በህወሓት ስራ አስፈጻሚ ኮሚቴ ፈትለወርቅ ገብረ እግዚአብሔር ሞንጀርኖ በኩል የተሰጠው ምላሽ በአጭሩ ራሳችሁን ጠብቁ የሚለው ነው የታየው። ህወሓት 2013 ዓ.ም ላይ በገባበት ጦርነት ወቅት ድሮንን ታሳቢ ያደረገበት ሁኔታ አልነበረም። በጊዜው ድሮን የሚለው ነገር የመጣው መሃል ላይ ነው። የቀድሞ ገዢ ፓርቲ ኢህአዴግ ስልጣን ላይ በነበረበት ወቅት ድሮን የመከላከያ ሰራዊቱ ትጥቅ አልነበረም። ሆኖም በ2013 እስከ 2015 በተካሄደው የሁለት ዓመታት ጦርነት የድሮን ጦርነቱን መቀላቀል በህወሓት የጦር አመራሮች በኩል ፈጽሞ ታሳቢ ያልተደረገ ክስተት እንደነበርም ሲነገር ተደምጧል። በጊዜው በዚህ የሁለት ዓመታት ጦርነት ወቅት በህወሓት በኩል ጦርነቱን ሲመሩ ከነበሩት የጦር አመራሮች መካከል አንዱ የነበሩት ጀነራል ጻድቃን ወደ ጦርነቱ ከመገባቱ በፊት የተለያዩ አቅም ግምገማ ስራዎች ተሰርተው የነበረ መሆኑን ከቢቢሲ ጋር በስልክ በነበራቸው ቆይታ ሲናገሩ ተደምጠዋል። በዚህ ሂደት ውስጥ ሙሉ በሙሉ የጦርነቱን የኃይል ሚዛን የቀየሩ ሁለት ክስተቶች መታየታቸው ግን ቅድመ ጦርነት ከነበረው የህወሓት አመራሮች ግምገማ ውጭ የነበረ መሆኑንም የተናገሩበት ሁኔታ ታይቷል። የመጀመሪያው ድሮን በጦርነት ውስጥ ይኖራል የሚል ሐሳብ እንዳልነበር የጠቆሙት ጻድቃን፣ ሁለተኛው ደግሞ የኤርትራ መንግስት በጦርነቱ ቢሳተፍ እንኳን በዚያ ደረጃ ሙሉ አቅሙን ያንቀሳቅሳል የሚል ግምት አልነበረንም ሲሉም ነበር የተናገሩት። ቅድመ ጦርነት በነበረ አቅም ግምገማ ላይ ሁለቱ ታሳቢነት ውስጥ ያልገቡት ጉዳዮች ግን ከባድ ተጽዕኖን እንዳመጡም ጀነራል ጻድቃን በጊዜው ከቢቢሲ ጋር በነበራቸው የስልክ ቆይታ ሲናገሩ ተደምጠዋል። ከዚያ በኋላ ነገሮች ተለዋውጦ ጻድቃንም ከህወሓት የፖለቲካና ወታደራዊ አመራሮች ጋር ተለያይተው መኖሪያቸውን በአዲስ አበባ አድርገዋል። በዚህ መሃል ደግሞ ህወሓት ዳግሞ ወደ ጦርነት ልገባ ነው እወቁልኝ ሲልም አስታውቋል። ጻድቃን በጊዜው ታሳቢ ያላደረግናቸውም ያሏቸው ድሮንና የኤርትራ ጉዳይም አሁን በድጋሚ መነሳት ጀምረዋል። የኤርትራ መንግስት የቀደመውን የኃይል አስተላለፉን ቀይሯል። ከፌዴራል መንግስት ጋር የነበረውን ግንኙነት አቋርጦ ከህወሓት ጋር መሆኑ እየተነገረ ነው። በሁለት ዓመታቱ ጦርነት በህወሓት ውጊያ ላይ ከባድ ምትን አሳርፏል የተባለው ድሮን ደግሞ አሁንም እንደቀጠለ ነው። ህወሓት ወደ ጦርነት ልገባ ነው ብሎ ከማወጁ በፊት እንደቀደመው ጊዜ ራሱንም እፋለመዋለሁ ያለውንም አካል አቅም ገምግሟል ተብሎ ይታሰባል። ከዚህ አንጻር የዘመኑ የውጊያ ቴክኖሎጂ የሆነውን የድሮንን ጉዳይ እንዴት ተመልክቶት በውጊያው ቆረጥ የሚለውን በራሱ ሌላ ሰፋ ያለ አነጋጋሪ ጉዳይ ሆኖ ይታያል። አሁን የሚታዩት የድሮን ጥቃቶች ግን ህወሓት በወሰነ ውሳኔ መሰረት ወደ ጦርነት የሚገባ ከሆነ በኢትዮጵያ መንግስት በኩል በስፋት የሚካሄድበት መሆኑን ከወዲሁ አመላካች እየሆነም ነው። ድሮኖች ከአንድ ማዕከል ቁጥጥር እየተደረገባቸው ኢላማቸውን እንዲመቱ የሚላኩ ሰው አልባ አውሮፕላኖች በመሆናቸው እነሱን ለመከላከል የሚደረገው ወታደራዊ እንቅስቃሴ በተመሳሳይ መልኩ ከዚሁ ቴክኖሎጂ ጋር በትይዩ ስራ ላይ እየዋለ ነው። ህወሓት ቀደም ብሎ በእጁ በገባው የዙ 23 ሶቪየት ሰራሽ የአየር መቃወሚያ ድሮንን መከላከል የሚችልበት ሁኔታ የለም። እነዚህ ቆየት ያሉ ሶቪየት ሰራሽ ዙ 23 የአየር መቃወሚያዎች ጀቶችንና ሄሊኮፕተሮችን ለመከላከል የሚያገለግሉ ናቸው። እንዲያም ሆኖ አሁን ካለው እጅግ የዘመናዊ የአየር መቃወሚያ ቴክኖሎጂም አንጻር ከታየ እነዚህም ቢሆኑ ኋላ ቀር ከሚባሉት ምድቦች ውስጥ የሚካተቱ ሆነው ይታያሉ። በህወሓት በኩል የሰውን ኃይል አብዝቶ በመጠቀም የአየርና የጦር ቴክኖሎጂዎችን የበላይነት ለማካካስ የታሰበ ይመስላል። ይህም እጅግ ኋላ ቀር የሆነ በሰው ማዕበል ላይ የተመሰረተ ጦርነት በሚል ከዚህ ቀደም ህወሓትም በጥብቅ ሲያስተች የነበረም የጦርነት ስልት ነው። እስካሁን ባለው ሁኔታ ህወሓት ጦርነቱ አይቀሬ ነው በሚለው አቋም የጸናው ነው ይታያል። ቀደም ብሎ ካሳወቀው አቋም ብዙም የተለየ ነገር እያየ አይደለም። አሸማጋዮችም በርቀት ይቅርባችሁ ጦርነት ጥፋቱ ብዙ ነው ከማለት ውጪ ብዙም የገፉበት ሁኔታ እየታየ አይደለም። ህወሓት በቃኝ ልዋጋ ነው ባለበት ሰሞን በዓለም አቀፍ ደረጃ መግለጫዎች ተከታትለው ነበር። የአፍሪካ ህብረት በልዩ መልእክተኛው የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ በኩል የተወሰኑ እንቅስቃሴዎችን የሚያደረገ መሆኑ የሚታወስ ነው። በተመሳሳይ መልኩ በኢትዮጵያ የአሜሪካ አምባሳደር እርቪን ማሲንጋም መቀሌ ድረስ በመሄድ የህወሓት አመራሮችን ለመጫን ሞክረውም ነበር። ነገር ግን አልሆነም። ይባስ ብሎም የህወሓት ሊቀመንበርና በአሁኑ ሰዓት ክልሉን እየመሩ ያሉት ደብረጽዮን ገብረ ሚካኤል ጭራሹን አምባሳደር ማሲንጋን ማግኘት አልፈልግም በማለትም በመቀሌው አምባሳደሩ ስብሰባ ላይ ሳይገኙ ቀሩ። ነገሩ በዚህ ሳያበቃ ማሲንጋ ከመቀሌ ወደ አዲስ አበባ ከተመለሱ ደብረጽዮን በአንድ ስብሰባ ላይ ሲሰጡ በነበረው ማብራሪያ መሃል የማሲንጋን የመቀሌ ጉዞ እግረ መንገዳቸውን በማንሳትም ምንም የማይፈይድና አንዳች ነገር ጠብ የማይልበት ጉዞ ነው፣ እኛ በመጨረሻ አማራጭ አጥተን እዚህ ውሳኔ ላይ ከመድረሳችን በፊት ብዙ ስንላቸው ችላ ያሉን አካላት አሁን ለምን ይፈልጉናል ሲሉም ተሳለቁባቸው። በእርግጥ አሁን ባለው ሁኔታ በአሜሪካና በህወሓት መካከል ያለው ግንኙነት በእጅጉ የሻከረ መሆኑ እየተነገረ ነው። የአሜሪካ መንግስትም ቢሆን ጦርነት ለመጀመር በእንቅስቃሴ ላይ ናቸው፣ ተቡ ብንላቸው አልሰሙንም ባላቸውና በአጠራርም አክራሪ ሲል በጠራቸው የህወሓት አመራሮች ላይ ወደ አሜሪካ መግባት የለባቸውም በሚል የቪዛ እገዳ የጣለባቸው መሆኑን አስታውቋል። የትራምፕ አስተዳደር በጥቅሉ የቪዛ እገዳውን ይፋ አደረገ እንጂ ይኸው የቪዛ እገዳ በየትኞቹ የህወሓት አመራሮች ላይ ተግባራዊ ይሆናል በሚለው ዙሪያ ግን ያወጣው ዝርዝር መረጃ አልታየም። ከአሜሪካ መንግስት ጋር በተያያዘ የህወሓት አመራሮች አሁን የያዙትን የከረረ አቋም እንዲይዙ አድርጓቸዋል የሚባለው የኤርትራ መንግስት ነው።
የኤርትራ መንግስት ከአሜሪካ ጋር በሻከረ ግንኙነት ውስጥ ከገባ ዓመታት ተቆጥረዋል። የሁለቱ ሀገራት ለዓመታት ሻክሮ የቀጠለው ግንኙነት ከዛሬ ነገ ሊሻሻል ይችላል ቢባልም የሚሆን ግን አይመስልም። ህወሓትም ቢሆን በዚሁ የኤርትራ መንግስት መስመር እየሄደ ይመስላል።